እንግዲህ በቅርብ ጊዜ ወደ ታዋቂና ተወዳጅ ሆና ስለመጣችሁ ዛሬ ስለ ግምጃዬ ነው ይዘንላችሁ የመጣነው። ውድና የተከበራችሁ የቲቪ ቻናል ቤተሰቦቻችን ሰላም ሰላም እያለን እንግዲህ ቻናላችንን ላይክ፣ ሰብስክራይብ ማድረግ አትርሱ። እንግዲህ ዛሬ ይዘንላችሁ የመጣነው ስለ ግምጃዬ ነው ማለት ነው። እንግዲህ ግምጃዬ መሰረቱ እና መነሻው ምን እንደሆነ በማይታወቅ መልኩ ብዙ ተወዳጅና አፍቃሪያን ያገኘች ልጅ ናት ማለት ነው። እንግዲህ ግምጃ የህይወት ታሪኳን ሰሞኑን በቀረበችበት ሚዲያ እየተናገረች የነበረውን ነበረ እና ግን የተናገረችውና ለህዝብ በአደባባይ እያስተላለፈችው ያለው የህይወት ታሪኳ አንዳንዶቹ ከመስመር ወጣ ያሉ ወይም ደግሞ በቃ አዲስ የሆኑ ነገሮች ያካተተ ነገር ያለበት ነው እና እንግዲህ እንደምታውቁት ግምጃዬ የዛሬ ስንት አመት አካባቢ ነው ስደት በቃኝ 3 አመት ባረቤ ቆይታ በኋላ ስደት በቃኝ ሀገሬ ልገባ ነው ብላ ወደ ሀገሯ የተመለሰች ልጅ ናት። ያንንም መሰረት በማድረግ ወደ ሚዲያ ተጠርታ ከመጀመሪያ ጀምሮ የህይወት ታምሯ ወይም የህይወት ውጣ ወረዷን በሙሉ ለማስረዳት ሞክራለች ማለት ነው። ነገር ግን ለማስረዳት ብትሞክርም እንግዲህ በጣም ያጋነነቻቸው አንዳንድ ነገሮች አሉ ማለት ነው። እና እንግዲህ ዛሬ ምንድናችሁ መሰለ ግምጃዬ እንግዲህ በዛሬ 3 አመት ለ3 አመት ያህል በሳዑዲ አረቢያ የአረብ ሰራተኛ ሆና የቆየች ልጅ ናት። በዚህ በ3 አመት የአረቢት ስራዋ እንግዲህ እየተናገረችው በጣም የሚገራርሙ ነገሮች ተናግራለች ማለት ነው። ለማመን የሚከብድ ነገር ነው እየተናገረች ያለችው። አይናኛ አላየንም እንደዛ አይነት ነገር እኛም ሁሉን ነገር ያለፍንበት ስለሆነ የእሷ ግን በጣም ተጋነና አወራሯ ምኗ። ስለዚህ ሰከን ብትል ጥሩ ነው ማለት ነው። በጣም ነው የሚደብረው። ገና ናት እቺ ገና በደንብ መቆም ያልቆመች ልጅ ናት። ስለዚህ ይህን ያህል እንትን ባትል ጥሩ ነው ባይነኝ። እንግዲህ እንደምትለው በስንት አመቴ ነው በ13 ነው 14 በ15 ወደ ሳዑዲ አረቢያ በባህር መንገድ ሄድኩኝ። ድንገት ብድግ ብዬ ሄድኩኝ አለች። እንደገና የመን ላይ ስንት ብር ይሆን ተከፈለ። ከዛ መውረጃውን አላቀውም ማለች። ሰው እንዴት ይሄን ሳውዲ አረቢያ በቀላል ብር ከፍለን አይደለም ሁላችንም የምንገባው እና እንዴት ሳታቅ የገባችበት ብር እንኳን አላቅም ማለት ምን ማለት ነው? ሰርታ የከፈለችው ገንዘብ እኮ ነው፣ ግዴታዋ ነው፣ ወዳ ሳይሆን ግድና የሆነች ልጅ ትከፍላለች። እንደገና ደግሞ ለሷ እየሰራህ ልክ እንደንትን ትሰጣለህ። ይሄ እንደዛ አይነት ነገር አይደለም። ሰው ያለው ሰው ያነስ ከፍሎ ሊወስዳቸው ይችላል። በነፃነት እየሰራህ የሰው ብር ትመልሳለህ እንጂ እንደዚህ የሚካበድ ነገር የለውም። ሁለተኛ ደግሞ 3 አመት እንግዲህ ዞሮ ያም ሆነ የተለያዩ ነገሮች የሚደባብሩ ነገሮችን ተናግራለች። እንግዲህ ሁሉንም ነገር ለህዝቡ እንተዋውና እኔ ግን ምንም ጭራሽ አወራችሁ ሁሉ አላሳመነኝም። እንግዲህ እንደዛ ያ እንዳለ ሆኖ እኔ ልላችሁ የፈለኩት እንግዲህ 3 አመት አረብ ቤት ሰርታ ቁም ነገር እንደሰራችና እንደ በቃት ነው ልታስተላልፍ የሞከረችው። ግን ይሄ አይደለም፣ እንዳትሸወዱ። ማንም ሰው ቢሆን 3 አመት ሰርቶ የሚለወጠው ነገር አረብ ቤት ሰርቶ የለም። ግምጃዬ መጀመሪያ ወደ ቲክታክ ዓለም ስትመጣ በብሔር መልክ ነው የመጣችው። በብሔር መልክ መጣች። ከዛ ተወዳጅነት አገኘች። ከአንዳንድ አርቲስቶች ጋር ሊቭ ላይ ማውራት ጀመረች። እንደዛ እያለ ተወዳጅነት አገኘች። በዛው የተነሳ ጌም መጫወት ጀመረች። ጌመር ሆነች እና ጌም መጫወት ከጀመረች ጀምራ ነው የእሷ ህይወት እየተሻለ የመጣው እንጂ አረብ ቤት 3 አመት ስለሰራች አይደለም ለማለት ነው የፈለኩት። እንግዲህ ቲክታክ በጣም ነው የሚከፍለው። ጌመር ቀስ እያለች በጣም ታዋቂ ጌመር ሆነች፣ ትጫወት ያዘች። በዛ የተነሳ
በቂ የሆነ ገንዘብ ከቲክታክ እያገኘች ስትመጣ በቃ አረብ ቤት ለምንድን ነው እኔ እንትን ምለው ጌመር እንደዚህ ትክታክ ይህን የሚከፍለኝ ከሆነ አገሬ ገብቼ ለምን አልሰራም በሚል ሀሳብ ብድግ ብላ እንግዲህ እንደምታዩት ሀገሯ ገብታ ቀን ተለት ጌም እየተጫወተች የዕለት ተዕለት ኑሮዋን እየኖረች ያለች ልጅ ናት እንጂ ሌላ ምንም የሚካበድ ህይወት ታሪክ ያላት ልጅ አይደለችም። ምንም መሰረትም እንትንም ልትሆን አትችልም። በእርግጥ ከአረብ ቤት መውጣቷ ጥሩ ነው፣ ግን ይሄ ደግሞ በልፋትና በእንትን ሳይሆን ያው ባላት ነገር ያው ሰው ባለው ለምኑም መክበር ጥሩ ደህና ነገር ነው እና እንደዛ ነው የሚታየው። እና የእሷ ገቢ የእሷ የተቀየረችበትም ምንም ሳይሆን በግልጹ ቲክታክ ነው ማለት ነው። ቲክታክ ደግሞ ጌመሮች ናቸው ጊፍት እየሰጧቸው ነው። አንድ ሰው ትንሽ ጊፍት ሲሰጥህ ለሷ ብዙ ብር ይሆናል። እንደዛ ስለሚሆን በዛ ተቀይራ አሁን ከሰው ቤት ከአረብ ቤት ወጣ አገሯ ገብታ ቀን ተለት ጌመር እየተጫወተች ኑሯን እየገፋች ያለች ልጅ ናት ማለት ነው። እና ምንም አበተካራ የለውም። እና በዛ ላይ እድሜዋ ምናምን በጣም ነው እኔ እንጃ። አሁን ኢትዮጵያ ከገባች ራሱ ከአመት የበለጣት ልጅ ናት። ሳውዲ አረቢያ 3 አመት የቆየች ልጅ ናት። እንደገና ደግሞ 19 አመት ነው እያለች ነው። እና በጣም ብዙ የማይመሳሰሉ ነገሮች አውርታለች ለማለት ነው ዛሬ ሀሳባችን ይዘን የመጣ ነው። እና እንግዲህ እናንተም ብዙ ሰዎችም እየተቃወሟት ነው፣ እኔ ብቻ አይደለሁም። እና ሰከን ያለ ነገር እና የትንሽ የሚመሳሰል ነገር እያወራን ብናልፍ ጥሩ ነው። ግምጃዬ ስህተትሽን ብታርሚ አሪፍ ነው የሚል ሀሳብ ነው ያለኝ። እንግዲህ ቻናላችንን ላይክ እያደረጋችሁ አብራችሁ ስለነበራችሁና